መዛሙርቱ የእርሱን የመለየቱን ጉዳይ የመጨረሻ ወደ ቀራንዮ እያመራ እየቀረበ መስቀል ላይ የሚውልበት ከእነርሱ የሚለይበት ሰዓቱና ጊዜው እርሱ ቀርቦ ስለነበረ እነሆ ተረብሸው ነበር፣ ፈርተው ነበር፣ ታውከው ነበር፣ ደንግጠው ነበር። ስለዚህ እንዲህ አላቸው፣ ይደንግጽክሙ ልብክሙ፣ ልባችሁ አይታወክ። ልባችሁ ምን አይበል? አይታወክ። ልባችሁ ምን አይበል? አይታወክ። የድንግል ማርያም ልጅ በተለያየ መልኩ በተለይም በዚህ ጊዜ ሁከት እንደ ሸቀጥ፣ ፍርሃት እንደ ሸቀጥ፣ መደንገጥ እንደ ሸቀጥ፣ ችግር እንደተለያየ ነገር ለፋብሪካ እየተመረተ ባለበት በዚህ ሰዓት እርሱ መድኃኔዓለም ኢየሱስ ክርስቶስ ለልባችን እረፍትን፣ መረጋጋትን፣ መታገስን፣ ታግሶ መኖርን፣ ተረጋግቶ መኖርን፣ አርፎ መኖርን፣ ሰላም አግኝቶ መኖርን የድንግል ማርያም ልጅ መድኃኔዓለም ለሁላችንም ያድለን። ያረጋጋን እሱ። ማን ያረጋጋ? እሱ ያረጋጋ። ሌላ ምንም የሚያረጋጋ ነገር በዓይናችሁ የምታዩት በጆሮአችሁ የምትሰሙት ወዴት የምትሄዱ ግራና ቀኝ ብታማትሩ የምትረጋጉበት የምታርፉበት ሰላም የምታገኙበት ከእርሱ በስተቀር ማንም የለም። እሱ እረፍታችን ነው። እስኪ እሱ እረፍታችን ነው በሉ። እሱ ምናችን ነው? እረፍታችን ነው። እሱ ሰላማችን ነው። እሱ አንድነታችን ነው። እረፍታችን ሰላማችን የሆነው የድንግል ማርያም ልጅ መድኃኔዓለም እሱ እረፍቱን፣ እሱ ሰላሙን፣ እሱ መረጋጋቱን ያድለን። ይደንግጽክሙ ልብክሙ፣ ልባችሁ አይታወክ አለ። ለልቡ መታወቅ፣ መፍራት፣ መደንገጥ፣ መረበሽ እነሆ መድኃኒቱ ደግሞ ምን እንደሆነ ሲገልጥ እመኑ በእግዚአብሔር አለ። በእግዚአብሔር እመኑ። በማን እመኑ? በእግዚአብሔር እመኑ። ማመን መታወክን ምን ያደርጋል? ያርቃል። ፍርሃትን ያርቃል። መረበሽን ያርቃል። መደንገጥን ያርቃል። አለመረጋጋትን ያርቃል። ስለዚህ ለእንዲህ እንደ ማዕበል እንደ ነፋስ የሚናወጠው ልባችን ያርፍ ዘንድ ልንገሥጸው ልናሳርፈው የምንችለው በእምነት ነው። ማንን በማመን? እግዚአብሔርን። ማንን በማመን? እግዚአብሔርን በማመን። እመኑ በእግዚአብሔር ወእመኑ ብየ፣ በእግዚአብሔር እመኑ በእኔም ደግሞ እመኑ። እግዚአብሔር እመኑ ሲል የባሕርይ አባቱ እግዚአብሔር አብን በእኔም እመኑ፣ በእኔ ልጅነት በአባቴ አባትነት እመኑ ካለ በኋላ እነሆ እንደሚሄድ የሚሄደውም ስፍራ ለማዘጋጀት እንደሆነ ይገልጣል። እኔ ከእናንተ እሄዳለሁ፣ በአባቴ ቤት ብዙ መኖሪያ አለ ነው የሚለው። በአባቴ ቤት ምን አለ? ብዙ መኖሪያ አለ። ምን አለ? ብዙ መኖሪያ አለ። መገፋፋት የሌለበት፣ መጨቋቆን የሌለበት፣ ሁሉ እኩል በምስጋና የሚኖርበት፣ በቅዳሴ የሚኖርበት፣ በውዳሴ የሚኖርበት፣ በእረፍት የሚኖርበት፣ በሰላም የሚኖርበት በአባቴ ቤት ብዙ መኖሪያ አለ ነው የሚለው። ሁላችንም ለዚያ መኖሪያ ያውቃል። ብዙ መኖሪያ አለ ሲል እንደው በእኛ ህንፃ እንዳንለካው፣ በእኛ አፓርታማ፣ በእኛ ኮንዶሚኒየም፣ በእኛ ቤላ ቤት፣ በእኛ ጭቃ ቤት እንዳንለካው የተለያዩ ሰዎች በተለያየ ሁኔታ የሚኖሩበት ማለት አይደለም። የተወደዳችሁ የእግዚአብሔር ቤተሰቦች መንግሥተ ሰማያት በተለያዩ የትሩፋት አይነቱን እንገባባታለን፣ እንወርሳታለን። ሆዱ በክህነቱ ታማኝ ሆኖ ካገለገለ የገነት መንግሥተ ሰማያት ወራሽ ይሆናል። የሚዘምረው በዝማሬው፣ ማህሌታዊው በማህሌቱ፣ ሰባኪው በስብከቱ፣ አማኙ ምእመኑ ውሉደ እግዚአብሔር የተሰኘው ሀብተ ወልድናን ስመ ክርስትናን የተቀበለው ክርስቲያን እንደ ክርስትናው ሕጉንና ትእዛዙን ጠብቆ መኖር ከቻለ በአባቴ ቤት ብዙ መኖሪያ አለ ያላትን ያችን ከገቡ ቦታ ካገኙ ማጣት የሌለባት ገነት መንግሥተ ሰማያትን መውረስ ይቻላል። ሁላችንንም ለዚያ ያውቃል። እሄዳለሁ አለ፣ ስፍራም አዘጋጅላችኋለሁ አለ። ከዚያ በኋላ ዳግመኛ እመጣለሁ፣ እኔም መጥቼ እወስዳችኋለሁ። ምን እላችኋለሁ? እወስዳችኋለሁ። ይሄ እንግዲህ እሄዳለሁ ስፍራ አዘጋጅላችኋለሁ ሲል
ቀድሞ በጥንተ ተፈጥሮ ያልተፈጠረ ገነት፣ ያልተፈጠረ መንግሥተ ሰማያት፣ ያልተፈጠረ የዘላለም ሕይወት ኖሮ አይደለም። ተወደዳችሁ የእግዚአብሔር ቤተሰቦች በነሳው ሥጋ ከቅድስት ድንግል ማርያም በነሳው ሥጋ በተዋሃደው ሥጋ እነሆ በዚህ ምድር ላይ ተመላልሶ ይናገር ያስተምር እንደነበረ ሁሉ በነሳው ሥጋ ወደ ባሕርይ አባቱ እንደሚሄድ ለማሳየት ነው። የተዘጋውን የገነትን በር እንደሚከፍት፣ የተዘጋውን የዘላለም ሕይወት እንደሚያቀና እንደሚያዘጋጅ ለማሳየት ነው እንጂ ገነት መንግሥተ ሰማያትማ ገና በጥንተ ተፈጥሮ ለሰው ልጅ የዘላለም ሕይወት ይኖርበት ዘንድ እግዚአብሔር በመልኩና በአርአያው ለፈጠረው ለሰው ልጅ ያዘጋጃት ናት። ማን? መንግሥተ ሰማያት። ማን? ገነት። ስለዚህ ልሄድ ላዘጋጅላችሁ ይሄዳለሁ ሲል አዲስ ገነት አዲስ መንግሥተ ሰማያት ለመክፈት ሳይሆን ተዘግተው የነበረውን የገነት በር እነሆ እንደሚከፍትልን እሱ ሆኖ በየማነ አብ በዘባነ ኪሩብ በአባቱ ቀኝ እንደሚቀመጥ ሁሉ እነሆ ነቢረ የማነ በቀኝ መቀመጥን ለወዳጆቹ ለጻድቃን እንደሚያድል፣ ለደጋጎቹ እንደሚያድል፣ ለምእመናን እንደሚያድል ለማሳየትና ለማጠየቅ ነው። እና ይህን እየተናገረ እያለ እነሆ የምሄድበትን መንገዱን ታውቃላችሁ የሚል ንግግር ሲናገር ከደቀ መዛሙርቱ መካከል ዛሬ ቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን መጽሐፈ ስንክሳሩ በዓለ ዕረፍቱ እንደሆነ የሚናገርለት ቅዱስ ቶማስ ዲዲሞስ የሚሉት ቶማስ ጌታ ሆይ የምትሄድበትን እንዴት እናውቃለን? መንገዱንስ እንዴት እናውቃለን? አለና ጥያቄ አነሳ ነው የሚለው። ማን? ሐዋርያው ቅዱስ ቶማስ። በረከቱ ረድኤቱ በሁላችን ላይ ይደርብን። ዛሬ የዕረፍቱ ቀን ነው። ዛሬ ዓመታዊ በዓሉ ነው። ዛሬ የተወደዳችሁ የእግዚአብሔር ቤተሰቦች እንግዲህ የቅዱስ ቶማስ ሀገረ ስብከት ህንድ ናት። ህንደኬ ይላታል። ከአምስቱ አሃድ አብያተ ክርስቲያናት አንደኛዋ ናት። እንግዲህ ኢትዮጵያን፣ ግብፅን፣ ሶርያን የመሳሰሉ ከነዚያ ከአምስቱ አሃድ አብያተ ክርስቲያናት ህንድ ናት። ህንደኬ የቶማስ ሀገረ ስብከት ናት። የማን ሀገረ ስብከት ናት? ቶማስ ያስተማረባት፣ ወንጌል የሰበከባት፣ የተናገረባት፣ የተለያየ ገቢረ ተአምራት ያደረገባት፣ በተለይም በወቅቱ የነበረውን መስፍነ ብሔሩን ወደዚያ ወደ ሀገሪቱ ገብቶ እንደ ሰራተኛ እንደ ተራ ሰራተኛ ሆኖ እንደ ሙያ ሰራተኛ ሆኖ ቀርቦ ለመሆኑ ሙያህ ምንድን ነው? ስራህ ምንድን ነው አለው ይላል። እኔ ሐናጺ ነኝ፣ እኔ ግንበኛ ነኝ፣ የተለያዩ ህንፃዎችን አንጻለሁ አለና ለመስፍነ ብሔሩ ገለጸለት ነው የሚለው። እንዴ ይህማ ከሆነ በል በደንበኛ አድርገህ ቤተ መንግስት ስራልኝ አንጽልኝ ብሎ ተዋውሎ ለቶማስ ገንዘብ ሰጠው ይላል። ታዲያ ቶማስ ያንን የተቀበለውን ገንዘብ ለነዳያን ይመጸውት ነበረ፣ ለነዳያን ይሰጥ ነበረ ነው የሚለው። ምክንያቱም ቤተ መንግስት ከማነጽ በላይ የሰዎችን ህይወት ማነጽ ይበልጣል። እየሰማችሁ ነው? ምክንያቱም የሰው ልጅ የማን ህንፃ ነው? የእግዚአብሔር። የማን ህንፃ ነው? የእግዚአብሔር። አላችሁላችሁ? የማን ህንፃ ነው? የእግዚአብሔር። የእግዚአብሔር ህንፃ የሆነው በረሃብ እየፈረሰ ቤተ መንግስት ማነጽ ይሄ አግባብ ስላይደለ ጸድቆ ለማጽደቅ ከብሮ ለማክበር ገንዘቡን እየተቀበለ ለድሆች ይሰጥ ነበረ፣ ያበላ ነበረ፣ ያጠጣ ነበር፣ ያለብስ ነበር። እርሱ ቤተ መንግስቱ ይታነጽልኛል፣ ይሰራልኛል እያለ ወቅቱና በጊዜው ገንዘቡን ሰጠው ነበር ነው የሚለው። ታዲያ ከዕለታት በአንድ ቀን ያነጽክልኝ የሰራህልኝ ቤተ መንግስት የታለ አሳየኝ አለው። እኔ ያነጽኩልህ እኔ የሰራሁልህ ቤተ መንግስት ሰማያዊ ቤተ መንግስት ነው አለው ይላል። ምን አይነት ቤተ መንግስት ነው አለ? ሰማያዊ ቤተ መንግስት። ምክንያቱም ለነዳያን ማብላት፣ ለነዳያን ማጠጣት፣ የተራቡትን ማብላት፣ የተጠሙትን ማጠጣት ሰማያዊውን ቤተ መቅደስ ሰማያዊውን ገነት የዘላለም ሕይወት መስራትና ማነጽ ስለሆነ ማለት
ገይረ ተአምራቱን እያደረገ ከቤተሰቡ እያሳመነ አዎ የወቅቱ ችግር የነበራቸውን ችግሩን እየፈታ ገድሉን በሀገረ ህንደኬ በምድረ ህንድ ተጋድሎ እንዳከናወነ ስለ እውነት ነዳያንን በመመገብ በማብላት በማጠጣት ይህን በማድረጉ ሰውነቱን ተወጥሮ እንደ ቆዳ እንደ በግ እንደ ፍየል ቆዳውን ሌጦ እስከ ማውጣትና እላዩ ላይ ጨው እስከ መነስነስ እንደደረሰ ዜና ገድሉ ይናገራል። ቤተ ክርስቲያን እንዲህ ነው ያለፈችው። የተወደዳቸው እግዚአብሔር ሐዋርያቱ አንገታቸውን ለሰይፍ ሰጥተውላታል፣ ስጋቸውን ለአራዊት ሰጥተውለታል። በጨው ሰው ስጋቸው ተነስንሶ በጎች እንዲመገቧቸው አራዊት እንዲመገቧቸው ተደርገዋል። በዚህ አማካኝነት የተሰራችና የታነጸች ቤተ ክርስቲያን ስለሆነ እዚህ ደርሳለች፣ ወደፊትም ትቀጥላለች። ክብር ለመድኃኔዓለም ይሁን። እግዚአብሔር የተመሰገነ ይሁን። ይህ ሐዋርያ ባነሳው ጥያቄ አማካኝነት ነው እንግዲህ አነ